ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በእስራኤል የተከሰተው ሰደድ እሳት ተከትሎ ተዘግተው የነበሩ መንገዶች ዳግም ተከፈቱ። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ መንገዶች እንዲዘጉ ተደርጎ ነበረ። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላልፏል። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዞ የተዛመተው የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል ዓለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባለው መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮሚሽነር ሸምሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል በፍጥነት የሚጓዝ በመሆኑ አስጊ አድርጎታል ብለዋል። ሮብ ዕለት የተከሰተው የሰደድ እሳት ለመከላከል እስራኤል ባቀረበችው ድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷን ተነግሯል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአደጋ ጊዜ የሚሆነው አጋዥ ቁሳቁስ መላካቸውንም ተዘግቧል። የኬንያ የፓርላማ አባል ዋና ከተማዋ ናይሮቢ በታጣቂዎች ተገደሉ። መርማሪ ከሟች መኪና ውስጥ ማስረጃ ሲሰበስብ ከ9 ሰዓት በፊት አንድ የኬንያ ፓርላማ አባል የታቀደ ነው በተባለ ጥቃት በዋናው ከተማ ናይሮቢ ጎዳና ላይ በሞተር ሳይክል በሚጓዙ ታጣቂዎች በተተኮሰባቸው ጥይት ተገደሉ። ፖሊስ እንዳለው ጥቃት ፈጻሚዎቹ የምክር ቤት አባል የሆኑት ቻርለስ ኦንጎንድሬ ዌሬን በመኪና ከፊት ሆነው ሲከታተሉ ቆይተው ከሞተር ሳይክሉ ላይ በመውረድ ከቅርብ ርቀት ተኩሰው ገለዋቸዋል። የዚህን ወንጀል ባህሪ ኢላማውን የለየና ቀድሞ የታቀደ ነው በማለት የፖሊስ ቃል አቀባይ ሙችሪ ኒያጋ ግድያውን በተመለከተ በሰጡት መግለጫ ላይ ተናግረዋል። የኬንያ መገናኛ ብዙሃን እንደዘገቡት የተቃዋሚ ፓርቲ አባልና የምክር ቤት እንደራሴ የሆኑት ቻርለስ ከ2 ወራት በፊት ለሕይወታቸው ስጋት እንዳላቸው ገልጸው ነበር ብለዋል። ሮብ ምሽት ላይ በተፈጸመው ጥቃት የፓርላማ አባሉ ጠባቂና ሹፌር ጉዳት ስላልደረሰባቸው ግለሰቡን በፍጥነት ወደ ሆስፒታል ቢወስዷቸውም ሆስፒታል እንደደረሱ ሕይወታቸው ማለፉ ተገልጿል። የምክር ቤት አባሉ ቻርለስ ኦንጎንዶ ዌሬ ጥቃቱ የተፈጸመው ንጎንግ በተባለ ጎዳና ላይ በሚገኝ ተሽከርካሪዎች በሚበዙበት አደባባይ ላይ በአብዛኛው ትራፊክ ፖሊሶች እንዲሁም የደህንነት ካሜራ ባሉበት ስፍራ ነው። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦችና መርማሪዎች በስፍራው የደረሱ ሲሆን በክስተቱ ዙሪያ ምርመራ እየተካሄደ መሆኑን ፖሊስ አሳውቋል። ፕሬዚዳንት ዊሊያም ሩቶ በጥቃቱ ላይ ፖሊስ ጥልቅ ምርመራ እንዲያካሄድና ግድያው የፈጸሙትን ተጠያቂ እንዲሆኑ ትዕዛዝ ሰጥተዋል። ከጥቃቱ በኋላ ግድያው በተፈጸመበት ቦታ የተገኙ የምክር ቤት አባላት ድንጋጤና ቁጣቸውን በመግለጽ ፈጣን ምርመራ ተደርጎ ጉዳዩ ለፍርድ ቤት እንዲቀርቡ ጠይቀዋል። የኬንያ ፓርላማ አፈ ጉባኤ ሞሰስ ዌታንጉላ የተገደሉበትን የፓርላማ አባል የማይፈሩና የተከበሩ የህዝብ እንደራሴ እንደነበሩ በመግለጽ ግድያው አሳዛኝ ነው ብሎታል። ሟች የምክር ቤት አባል ቻርለስ በአንጋፋው ፖለቲካ ራይላ ኦዲንጋ የሚመራው የኦሬንጅ ዲሞክራቲክ ሙቭመንት ፓርቲ አባልና ከምዕራብ ኬንያ የተመረጡ የህዝብ እንደራሴ ነበሩ። የፓርቲው መሪ ኦዲንጋ በታጣቂዎች የተፈጸመው ግድያ ጭካኔ የተሞላበት በማለት ባወጡት መግለጫ አወግዘውታል። አክለውም በግድያው የሀገራችንን ጀግና አጥተናል ብለዋል። አሜሪካ ታሪካዊ የተባለለትን የብርቅዬ ተፈጥሮ ማዕድናት ስምምነት ከዩክሬን ጋር መፈራረሟን ተገለጸ። ወራትን ከተሻገረ ውይይት በኋላ በስተመጨረሻ አሜሪካ በዩክሬን ብርቅዬ ማዕድናት ማግኘት የምትችልበትን ፊርማ አኑረዋል። ስምምነቱ የሀገራቱ የጋራ ተጠቃሚነትና አቅምን ያጠናከረ ለኪየቭም ማገገም ወሳኝ ነውም ተብሎለታል። የዳግም ግንባታ ኢንቨስትመንት ድጋፍ በሚል ስያሜ ስር ሀገሪቱ ፊርማቸውን ማኖራቸው በጋዜጣዊ መግለጫ ተነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ$500 ቢሊዮን የሚያወጣ ማዕድን በካሳ መልክ ከዩክሬን እንደሚሹ ደጋግመው ሲገልጹ ከርመዋል። የእንግሊዝ፣ የፈረንሳይና ጀርመን መሪዎች እንደ አውሮፓውያን አቆጣጠር ሜይ 1 2025 ወደ ኪየቭ ሊያደርጉት የነበረውን ጉዞ ሰረዙ። ፖለቲኮ እንደዘገበው እነዚህ የአውሮፓ መሪዎች ሜይ 1 በኪየቭ አንድ ጉባኤ ለማድረግ ፕሮግራም ይዘው ነበር። ይህንን ጉባኤ የጠራችው ደግሞ ዩክሬን ናት። ዩክሬን ይህንንም ቀን የመረጠችበት በዚህ ዕለት በሩሲያ የድል በዓል ስለሚከበር ነበር። የዩክሬን ባለስልጣናት በዚህ ዕለት በሞስኮ ዓመታዊ ወታደራዊ ትርኢት ሲቀርብ፣ አውሮፓውያን ደግሞ ለዩክሬን አጋርነታቸውን ማሳየት እንደሚገባቸው ገልጸው ነበር። በመሆኑም የዩክሬን አጋሮች በዕለቱ ማለትም ሜይ 1 በኪየቭ ተገናኝተው ጉባኤ እንዲያደርጉ ጥሪ አቅርበው እንደነበረ ዘገባው አስረድቷል። የአውሮፓ መሪዎች ይህንን ጥሪ ተቀብለው የነበረም ቢሆንም ፖለቲኮ እንዳስረዳው ግን መሪዎች ወደዚያው ሊያደርጉት ያቀዱትን ጉዞ ሰርዘዋል። የእንግሊዝ፣ የጀርመንና የፈረንሳይ መሪዎች በዕለቱ የተለያዩ ቦታዎች በመሄድ
ሌሎች ስራዎችን ለማከናወን ቀጠሮ መያዛቸውን ዘገባው አስታውቋል። ለምሳሌ የፈረንሳይ ፕሬዚዳንት ማክሮን ሜይ 1 ቀን ወደ ፖላንድ በመሄድ ስምምነት ለመፈረም ማቀዳቸውን ገልጸዋል። ይህ በእንዲህ እንዳለ ይህንን የድል በዓል ምክንያት በማድረግ የሩሲያ የ3 ቀናት ተኩስ አቁም ማድረጓ ይታወቃል። በሌላ በኩል በሞስኮ በሚከናወን በዚህ በዓል አንድ የአውሮፓ ህብረት አባል አገር መሪ እንደሚገኙ አስታውቀዋል። እሳቸውም የስሎቫክ ጠቅላይ ሚኒስትር ሮበርት ፊኮ ናቸው። የየመን ሁቲ በደቡብ አረቢያ በሚገኙ የአሜሪካ አየር ኃይል ይዞታዎችና የጦር መርከቦች ላይ ጥቃት ማድረሱ አስታወቀ። የሁቲ ወታደሮች ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ ባለፈው አሜሪካ ለፈጸመችው ጥቃት ምላሽ ነው ብለዋል። አክለውም በደቡብ አረቢያ ባህር የምትገኘው ንብረትነቷ የአሜሪካ እንደሆነ የሚነገርላት ሃሪ ትሩማን የተባለችው ጦር ጫኝ መርከብ ከቦታው ለማስወጣት እንደሆነም ቃል አቀባዩ ተናግረዋል። በተጨማሪም ሁቲ ባለፈው ሳምንት የአሜሪካ ኤፍ-18 የተሰኘው ተዋጊ ጀት ጥቃት ከማድረሱ በፊት መቶት መጣሉን አስታውቋል። አያይዞም በጃፋ ከተማ የሚገኙ የእስራኤል ወታደራዊና ስትራቴጂካዊ ጠቀሜታ ያላቸው ቦታዎች ማጥቃቱን አረጋግጧል። የሁቲ ቃል አቀባይ ቡድናቸው አሁንም በወራሪዎች ላይ የተጠናከረ ጥቃት ከማድረስ እንደማይቆጠብና እስራኤል ከጋዛ ጠቅልላ እስክትወጣ ድረስ እንደሚፋለም ገልጸዋል። የኡጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ እኔ አፍሪካን በመከፋፈል አላምንም አሉ። ፕሬዝዳንቱ የዓለም የትምህርት ቀን ትናንት በተከበረበት ወቅት ባደረጉት ንግግር እኔ አፍሪካን በመከፋፈል አላምንም፣ አሁን በሀገራችን ውስጥ ኢትዮጵያውያንን፣ ኤርትራውያንን፣ ሶማሊያውያንን፣ ደቡብ ሱዳናውያንና ሌሎች ሀገራትን ዜጎችን በብዛት ስመለከት ደስ ይለኛል። እነዚህ ዜጎች ሕግ እስካልጣሱ ድረስ ኡጋንዳ አገራቸው ናት ብለዋል። ሙሴቬኒ ሲቀጥሉም አፍሪካውያን ከሳይንስና ቴክኖሎጂ ራሳቸውን ማራቅ የለባቸውም፣ ትምህርት ወሳኝ ነገር ነው፣ ቢሆንም ለሳይንስና ቴክኖሎጂ ትልቅ ትኩረት ይገባል በማለት ገልጸዋል። ፕሬዝዳንቱ ዓለም አቀፍ የትምህርት ቀንን አስመልክቶ በተደረገው ዝግጅት ላይ ይህንን ንግግር ካደረጉ በኋላ ከኢትዮጵያ የሃይማኖት አባቶች ጋር ፎቶ መነሳታቸውን ኔክሰስ ሚዲያ ካቀረበው ዘገባ ተመልክተናል። በደቡብ አፍሪካ 40 በላይ ኢትዮጵያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙት ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 ታዋቂዎች እና ቀሪዎች 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋበት ቤት ውስጥ ጩኸት በተሰማ ድምጽ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ በዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዳ ተናግረዋል። ኢትዮጵያን ስደተኞች ያለበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዛ ቤቱ ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ ሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎችን ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣንና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን አብዛኛውን ጉዞ የሚያደርጉትና እንዲቆዩም የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊትም ያጋጠሙ ክስተቶች ያሳያሉ። ልብሶችን ለመግዛት እየቀየረ ሲለካ የነበረው ሰው ከበድ ባለው የቆዳ በሽታ ተያዘ። ልብሶቹን ከገዛ በኋላ ሳያጥብ ከለበሳቸው በኋላ ቆዳ በሽፍታዎቹ ላይ በእባጮች ተሸፈነ። የቆዳ ሐኪሞች ሁሉም ልብሶች ከተገዙ በኋላ መታጠብ እንዳለባቸው ያስጠነቅቃሉ። በፋብሪካ ውስጥ የሚመረቱ ጨርቆች የቆዳ መቅላትና ማሳከክ ሊያስከትሉ በሚችሉ የተለያዩ ቆሻሻን እና ውሃን መከላከል ኬሚካሎች ይታከማሉ። እንዲሁም ከእርሶ በፊት ልብሱን ለመግዛት ለክቶ የነበረው ሰው ብዙ የቆዳ በሽታዎች ሊኖሩበት ይችላል። ለምሳሌ በቀላሉ የቆዳ ፈንገስ ሊይዘው ይችላል።
በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉትን ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሪሁ ሀሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነስርዓት ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ሚሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅና ጥገኛ ከመሆን አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ተብሏል።